በፍጹም ልብ በሉስኪ በፍጹም ሐሳብህ በፍጹም ነፍስህ ጌታ አምላክህን ውደድ። በፍጹም ልብ ነፍስህ ሐሳብህ ጌታ አምላክህን ምን በል ውደድ። አንድ ወንድ ወይ አንዲት ሴት ፍቅር ያዘኝ ሲሉ ወንዱ ከሴት ሴቷ ከወንድ ፍቅር ሲይዛቸው እውነት አፍቅረው ከሆነ ማለት ነው 24 ሰዓት የሚያስቡት ስለማን ነው? ስለዛ ሰው። እንቅልፍ ካልወሰዳት ምናልባትም በህልማቸውም ሊያዩ ይችላሉ። ስለዛ ሰው ግን በነቁ ቁጥር የመጀመሪያ የሚያስቡት ልክ ተኝተው ሲነቁ ወንዱ ሴቷን ሴቷ ወንዱን ነው የሚያስቡት። የእውነት አፍቃሪ የሆነ ሰው እንደዛ አይነት ስሜት ይሰማል። ሌላ ነገር ማሰብ አይችልም። ስለዚህ ህይወት በሁለት ይከፈላል። ወንዱ ወይ ከሷ ጋር የሚሆንበት አለዚያ ስለሷ የሚያስብበት ይሆናል። ህይወት በሁለት ሲከፈል ማለት ነው። ቀኑን ሙሉ ስለሷ ሊያስብ ይችላል። ሲገናኙ ደግሞ የሚገናኙበት ሰዓት ነው። እውነተኛ ፍቅር ውስጥ በተለይ ይሄ መጀመሪያው ባለፈው ሃኒሙን ስቴጅ ያልነው በጣም ጥልቅ ፍቅር ውስጥ ያለ ሰው ያለማቋረጥ ስለሚወደው ሰው ስለምትወደው ሰው ያስባል። በጣም ከመጣ አልበላ አልጠጣልኝ ምናምን ይላል። በርግጥ ምግብ የሚያቋርጥ የለም፣ እውነት እንነጋገር። ግን እንደው ለጨዋታው አልበላ አለኝ ይላል። እግዚአብሔር እንደዛ ነው እንድንወደው የሚፈልገው። ይገርማቸው መጽሐፍ ቅዱስ ላይ ደጋግሞ በወንድና በሴት ፍቅር መስሎ ነው እሱ ለኛ ያለውንና እኛም ሊኖረን የሚገባውን የተናገረው። በፍጹም ልብ በፍጹም ሐሳብ በፍጹም ነፍስ ጌታ አምላክን ምን በል ውደድ። ልክ አንድ ወንድ አፈቀርኩ ብሎ 24 ሰዓት ከእንቅልፉ እስኪነቃ ልክ ሲነቃ መጀመሪያ የሚያስበው ስለ አንዲት ሴት ከሆነ ሊተኛ ሲልም ለመጨረሻ እሷን ካሰበ በጣም ፍቅር ላይ ነው ማለት ነው። እግዚአብሔር እንደዛ እንድንወደው ነው የሚፈልገው። 24 ሰዓት ስለሱ እንድናስብ። እንደዛ ማድረግ አንችልም፣ ግን አይዲያል የሆነው በእውነት ፍቅር እግዚአብሔር ሰው ካለው እንደዛ ነው እግዚአብሔር መውደድ ያለበት። ፍቅር በሁለት ይከፈላል። ባልንጀራ መውደድና ማን መውደድ? እግዚአብሔር መውደድ። ስለዚህ በጣም ጥሩ ምሳሌ የፍቅር ምሳሌ ተደርጎ የተጠቀሰው እግዚአብሔርን ያለማቋረጥ ማሰብ ነው። ቅዱሳን በጣም ወደ እግዚአብሔር ሲበቁ አሁን ገድላት ድርሳናት ስታነቡ ሌላውን ዓለም ሁሉ ረስተው ያለማቋረጥ ስለማን ነው የሚያስቡት? ስለ እግዚአብሔር። ይሄ ማለት እኛ በስጋ የምንፋቀረውን ፍቅር እነሱ ከእግዚአብሔር ጋር ኖሯቸዋል ማለት ነው። ሰዎች እግዚአብሔርን ሊወዱ የሚገባበት ፍቅር ነው ይሄ በጾታ የሚኖረው ፍቅር እና ያለማቋረጥ ያስባሉ። አልበላ አልጠጣለኝ እንደሚል ያፈቀረ ወንድ ቅዱሳን በጾም በዘወትር ጾም ይኖራሉ። ፍቅረ እግዚአብሔር ምግብ አስረስቷቸው መጠጥ አስረስቷቸው። አንዳንዴ ሰው በጣም አፍቅሮ ከሳ ተጎዳው ሊል ይችላል። ቅዱሳንን በገድል እንዲቀጠቀጡ በጾም በጸሎት ራሳቸውን ጥለው እንዲኖሩ የሚያደርጋቸው ለማን ያላቸው ፍቅር ነው? እኛ እርስ በርስ አልፎ አልፎ የሚኖረን ፍቅር እነሱ ያለማቋረጥ ከእግዚአብሔር ጋር አላቸው። ይህን ፍቅር ለሁላችን ያድለን። ስለዚህ እግዚአብሔር ለፍቅሩ ምሳሌ ያደረገው ይህን ነው። 3 ሰርጎች ልንገራቸው። የመጀመሪያው እግዚአብሔር ከእስራኤል ጋር የነበረው ጋብቻ። ሙሽራው እግዚአብሔር ነው፣ ሙሽራይቱ እስራኤል ናት። ሙሽራው እግዚአብሔር ነው፣ ሙሽራይቱ እስራኤል ናት። እንግዲህ በመጽሐፍ ቅዱስ ውስጥ ብዙ ጊዜ ለማንበብ ትንሽ ግራ የሚያጋባ አንድ መጽሐፍ አለ እና አንዳንድ ሰዎች እንደውም መጽሐፉን ካለመረዳት የዝሙት መጽሐፍ ሁሉ ይመስላቸዋል። ምን የሚል መጽሐፍ ነው? መኃልየ ዘሰሎሞን። ከመዝሙራት ሁሉ የሚበልጠው የሰሎሞን መዝሙር ማለት ነው። እና ይህንን መጽሐፍ ውስጡ ያለው ነገር ገና ስትገልጡት መሳምን በአፉ አፌን ይሳመኝ ይላል እና ይሄ ነገር እንዴት ነው ብሎ ሰው ግራ ሊገባው ይችላል። የዝሙት መጽሐፍ ሊመስል ይችላል። እንደዛ አይነት አረዳድ ስላላቸው አንዳንድ ሰዎች እንደውም መኃልየ ዘምናምን የሚሉ መጽሐፎች አታዩም ሲታተሙ የዝሙት መጽሐፍ ስለሚመስላቸው። እርግጥ ነው መኃልየ ዘሰሎሞን ስናነበው የፍቅር ታሪክ ነው የሚያወራው የሚናገረው። አንድ ወንድ ለአንዲት ሴት፣ አንዲት ሴት ለአንድ ወንድ ስላላቸው ፍቅር የሚናገሩትን እሱን ውዴ ስትለው እሷን ውዴ ሲላት ነው መጽሐፉ ላይ የተጻፈው። ይህ መጽሐፍ ግን በጣም ጥልቅ መጽሐፍ ነው። ከመጽሐፍ ቅዱስ 2 በጣም ጥልቅ መጽሐፍት አሉ። በክብርም በጥልቀትም በትርጉምም በጣም መረዳት የሚጠይቁ ማለት ነው። ከብሉይ ኪዳን መኃልየ ዘሰሎሞን ነው። ከሐዲስ ኪዳን ደግሞ የዮሐንስ ወንጌል ነው። የዮሐንስ ወንጌል ከሌሎች ወንጌላት ሁሉ እና ከሐዲስ ኪዳን ሁሉ እጅግ በጣም የከበረ ነው። ታቦት ባይኖር በዮሐንስ ወንጌል ላይ ቅዳሴ ተቀድሶ መቁረብ ይቻላል። በዛ ደረጃ ነው። የዮሐንስ ወንጌል እንግዲህ መጽሐፍ ቅዱስን ቤተ ክርስቲያን ወይም ቤተ መቅደስ ብናደርገው ቅድስተ ቅዱሳኑ ወይም መቅደሱ ውስጡ ታቦቱ ያለበት ደግሞ የዮሐንስ ወንጌል ነው። የመጨረሻው ጥልቁ ወንጌል የዮሐንስ ወንጌል ነው። ዮሐንስ ወንጌልን መረዳት ማለት በአጠቃላይ መጽሐፍ ቅዱስን መረዳት ነው።
ብሉይ ኪዳን ላይ ስንመጣ ደግሞ ቅድስተ ቅዱሳን የሚባለው መኃልየ ዘሰሎሞን ነው። ሰሎሞን 3 መጽሐፍት አሉት። መጽሐፈ መክብብ፣ መጽሐፈ ምሳሌና መኃልየ ዘሰሎሞን። ሌላም አለ መጽሐፈ ጥበብ ነው። ሶስቱም ግን አባቶቻችን የመረዳት ደረጃን መክፈያ አድርገውታል። መጽሐፈ ምሳሌ ገና ለወጣኒ ለጀማሪ የመረዳት ችሎታው ገና ለሆነ ሰው የተጻፈ መጽሐፍ ነው። መጽሐፈ መክብብ ለማዕከላውያን መካከለኞች ለሆኑ ነው የተጻፈው። መኃልየ ግን በጣም ለመረዳት ችሎታቸው ከፍ ላለ ለፍጹማን የተጻፈ መጽሐፍ ነው። እድሜውንም ስታዩት መጽሐፈ ምሳሌ የጻፈበት ጊዜ አለ። መኃልየ ግን በወጣትነቱ ጊዜ የጻፈው መጽሐፍ ነው። ስለዚህ የጾታው ነገር በጣም ያየላል ማለት ነው። የፍቅር ነገር በጣም ያየላል። ልጄ ሆይ ደግሞ የሚያበዛው መጽሐፈ ምሳሌ ላይ ነው። ልጄ ሆይ ለማለት ሰው ምን መሆን አለበት? እሱ ተረጋጋ ማለት ነው። ከዛ ወደ መጨረሻ ደግሞ የጻፈው መክብብ ነው። ሁሉ ከንቱ የከንቱ ከንቱ ነው። ይሄ በቃ ገባዋልም ማለት ነው። እና መኃልየ ዘሰሎሞን ታዲያ እንዴት ነው የምንረዳው? አንዳንድ ሰዎች እሱን እየጠቀሱ ቀጥታ ከዝሙት ጋር ከሩካቤ ጋር ብቻ ያገናኙታል። ትክክል ነው፣ መነሻው እሱ ነው። ግን መጽሐፈ መኃልየ ዘሰሎሞን አንደኛው እግዚአብሔር ከእስራኤል ጋር ያላቸውን ፍቅር የሚያሳይበት ነው። እግዚአብሔር እንዲህ ይላል ትንቢተ ሆሴዕ ምዕራፍ 2 ቁጥር 19 ላይ ለዘላለም በሉ እስኪ ለእኔ እንድትሆኚ አጭቼሻለሁ። ማነው ተናጋሪው? እስራኤልን ነው የሚላት። ለዘላለም የኔ እንድትሆኚ አጭቼሻለሁ፣ በጽድቅና በፍርድ በምህረትም አጭቼሻለሁ ይላል። ትንቢተ ኢሳይያስ ምዕራፍ 54 ከቁጥር 5 ላይ ደግሞ ፈጣሪሽ ባልሽ ነው ይላል። በጣም ይገርማል። ፈጣሪሽ ምንሽ ነው? ባልሽ ነው። ስለዚህ እግዚአብሔር እንደ ሙሽራ፣ እስራኤል እንደምን እንደ ሙሽራይቱ። እስራኤል ጣዖት ስታመልክ ደግሞ በባሏ ላይ እየወሰለተች ነው ማለት ነው። ግልጽ ነው አይደለ? ጣዖት ባመለኩ ጊዜ ጋለሞታ ሆነሻል፣ በድለሽኛል። ባለፈው አንስተነው ነበር። ሆሴዕን ጋለሞታይቱን አግባ ብሎት ነበረ። እስራኤል እንዴት እንዳሳዘኑት እንዲገባቸው ማለት ነው። ስለዚህ የመጀመሪያው ሰርግ የሚባለው በእስራኤልና በማን መካከል ያለው ነው? በእግዚአብሔር መካከል ያለው ነው። ሰርጉ የተጀመረው ከግብጽ ነው። ከግብጽ ባርነት ነፃ አወጣቸው። ግብጽን ቤቴ ብለው ሲኖሩ ከቤታቸው እንዲወጡ አደረጋቸው። ሙሴን ሽማግሌ አድርጎ ልኮ ያገለግለኝ ዘንድ ሕዝቤን ምን በል ልቀቅ ብሎ ከግብጽ አወጣቸው። ወጡ። ጋብቻው የተፈጸመው ደግሞ በሲና ተራራ ላይ ነው። በሲና ተራራ ላይ የጋብቻው ፊርማ ደግሞ 10ቱ ትእዛዛት ናቸው። በጽላት ላይ ነው የተፈራረሙት ነው አይደለም? እግዚአብሔር አሜን አሜን በሉ፣ ይህንን እናደርጋለን፣ ይህንን ካላደረግን እንዲያርግብን ብላችሁ አሜን በሉ ብሎ የመጀመሪያውን የጋብቻ ቃል ኪዳን ውል እግዚአብሔር ከማን ጋር? ከእስራኤላውያን ጋር። ስለዚህ አሁን እስራኤላውያን ዛሬ ያሉትም አይሁድ ጭምር መኃልየ ሲነበብ የሚረዱት እግዚአብሔር እስራኤልን እያሞገሳት እንዳለ፣ እግዚአብሔር ከእስራኤል ጋር ቃል ኪዳን እንዳለው። ውዴ ስትለው እግዚአብሔርን ነው እስራኤል የምትለው። እሱ ደግሞ ወድጄሻለሁ አጭቼሻለሁ ሲል እግዚአብሔር ለእስራኤል ያደረገው ነው። እና መኃልየ የሚነበበው እስራኤላውያን ፓትሪዮቲዝም ወይም የብሔራዊ ስሜታቸውን ከፍ ለማድረግ እና የሀገራቸውን ልዕልና ክብር ለማሳየት የሚያነቡት ነው። ሙሽራይቱ እስራኤል፣ ሙሽራው እግዚአብሔር፣ የሰርጉ ቦታ ደብረ ሲና፣ ሚዜዎቹ ደግሞ ሙሴና አሮን ናቸው። ማናማ? ሙሴና አሮን። ይሄ መጀመሪያው ነው። ሁለተኛው መለኮትና ስጋ። የምትጽፉ ያዙት። ምንና ምን? የመለኮትና የስጋ ጋብቻ ነው። መጽሐፍ ቅዱስ ላይ ያለው ሰርግ ሁለተኛው እሱ ነው። የምታውቁትን ታሪክ እስቲ አንዴ ላስታውሳችሁ። ክርስቶስ አንዴ ሰርግ ተገኝቷል፣ ብዙ ለቅሶ ቤት ተገኝቷል። አንዴ ሰርግ የተገኘው በየት ነበረ? በቃና ዘገሊላ። ብዙ ለቅሶ ተገኝቶ አንድ ሰርግ ብቻ የተገኘው ጋብቻ ስንቴ ነው መሆን ያለበት? አንዴ አድርጉት ለማለት አንድ ሰርግ ተገኝቷል። ብዙ ለቅሶ ግን ሁሌም ይኖራል። ለቅሶ ግን ብዙ ተገኝቷል። በዚህ ሰርግ እንደምታውቁት በሶስተኛው ቀን በገሊላ ቃና ሰርግ ነበረ። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱ ወደ ሰርጉ ታደሙ ይላል። የወይን ጠጅ አለቀ። እመቤታችን ወይን እኮ የላቸውም አለች። አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። የድንጋይ ጋኖች መጡ፣ ውሃ ሙሏቸው አለ፣ ሞሏቸው። ቅዱት አለ፣ ቀዱት፣ ውሃው ወይን ጠጅ ሆነ። የመጀመሪያውን ተአምር አደረገ። ደቀ መዛሙርቱም በስሙ አመኑ ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። ይህ ታሪክ የሰርግ ታሪክ ነው፣ ግን ውስጡ ሌላ መንፈሳዊ ሰርግ አለ። ሁለተኛዋ ሰርግ ቤት ተብላ የምትጠራው ወላዲተ አምላክ እመቤታችን ቅድስት ድንግል ማርያም ናት። በስንተኛው ቀን ሰርግ ነበረ? በሶስተኛው ቀን በቃና ዘገሊላ ሰርግ ነበረ። ሊትራሊ ስታነቡት ሶስተኛ ቀን፣ ከኋላ 2 ቀናት አሉ፣ ሶስተኛ ቀን ማለት ነው።
ግን እውነተኛው ሶስተኛ ቀን የሚባለው የብሉይ ኪዳን ዘመናት ናቸው። ሁለቱ ቀናት ዘመነ ኦሪት፣ ዘመነ ነቢያት፣ ሶስተኛው ዘመነ ወንጌል። እስኪ በሉ ዘመነ ኦሪት፣ ዘመነ ነቢያት፣ ዘመነ ወንጌል። በሶስተኛው ቀን ሰርግ ነበረ የተባለው በዘመነ ወንጌል ዘመነ አበው አልፎ ዘመነ ኦሪት ማለት ነው አልፎ ዘመነ ነቢያት አልፎ ዘመነ ወንጌል ሲደርስ የአምላክ የማዳኛ ጊዜው ሲደርስ ሰርግ ነበረ ይላል። የኢየሱስም እናት ቤት ነበረች፣ በዚያ ነበረች። እመቤታችን በዚያ ነበረች የተባለው ሰርግ ቤቱ ቀድማ ተገኝታ ነበር። በሶስተኛው ቀን ሰርግ ነበረ። የኢየሱስ እናት ግን እዚያ ሰርግ ቤት ቀድማ ምን ብላ ነበር? ተገኝታ። አሁን በምንማረው ግን ምስጢራዊ ትርጉም ከዘመነ አበው ከዘመነ ነቢያት በፊት ድንግል ማርያም በአምላክ ሕሊና ታስባ ምን ትል ነበር? ትኖር ነበር። በዚያ ነበረች። ቀድሞ አስቧታል እግዚአብሔር። አንዳንድ ሰው ድንግል ማርያም ዓለም ሳይፈጠር በአምላክ ሕሊና ታስባ ትኖር ነበር ሲባል እንደ ትልቅ ነገር ይበሳጫል። እንኳን እሷ አንተ ራስህ በአምላክ ሕሊና ከዓለም በፊት ታስባል አልታሰብም? እግዚአብሔር ቀድሞ ያስባል አያስብም? ያውቀናል። እያንዳንዳችን እምቅድመ ይፍጥሮ ለአዳም ያምር ግብሮ፣ ሳይፈጥረው ምን እንደሚያደርግ አዳምን ያውቀዋል። ያውቀዋል ማለት ግን እንደዛ እንዲያደርግ አድርጎታል ማለት አይደለም። አስቀድሞ ማወቅ ከአስቀድሞ መወሰን ስለሚለይ ማለት ነው። ስለዚህ ኢየሱስና በዚያ ነበረች። ሰርግ ቤት የተባለችው ወላዲት አምላክ ድንግል ማርያም ናት። በድንግል ማርያም ማህፀን ውስጥ ሰርግ ተደርጓል። ምንድነው ሰርጉ? ሁለት አካላት አንድ ሆነዋል። ምንና ምን? መለኮትና ስጋ አንድ ሆነዋል። ከኔ ጋር ናችሁ? ይሄ ነገር ስለ ሰርግ አይደለም ወይ ምንድነው እንዳትሉ አይዟችሁ። እስቲ አንዳንዴ ጠጠር ያለ ነገርም እንስማ። ምንና ምን በእመቤታችን ማህፀን ተዋህዱ? አምላክና ሰው። ሰርግ ቤቷ ማናት? ከብካብ ንጹህ ትባላለች። ንጽሕት የሰርግ ቤት ትባላለች። በማህፀኗ አምላክና ሰው ተዋህዱ። ሙሽራ ከጫጉላ እንደሚወጣ ከእመቤታችን ክርስቶስ ተወለደ ማለት ሙሽራ አግብቶ ከጫጉላ ቤቱ ይወጣል አይደል? ታምረ ማርያም ሲነበብ አልሰማችሁ? ሙሽራ ከጫጉላ እንደሚወጣ እግዚአብሔር ወልድ ካንቺ ወጣ፣ እመቤቴ ማርያም ሆይ ምን ይበልሽ? እሷ የሰርግ ቤቱ ትባላለች። እመቤታችን የሰርግ እልፍኙ ትባላለች። ሙሽሮቹ እንደሚወጡ አምላክ ከእርሷ የወጣባት እውነተኛ